የማቴዎስ ወንጌል ምዕራፍ 13 ላይክ በማድረግ ጀምሩት። በዚያችም ቀን ጌታችን ኢየሱስ ከቤት ወጥቶ በባህር አጠገብ ተቀመጠ። ወደ ታንኳም ወጥቶ እስኪቀመጥ ድረስ ብዙ ሰዎች ወደ እርሱ ተሰበሰቡ። ሕዝቡም ሁሉ በወደቡ ቆመው ነበር። እንዲህም እያለ በምሳሌ ብዙ ነገራቸው። እነሆ ዘሪ ሊዘራ ወጣ። ሲዘራም በመንገድ የወደቀ ዘር ነበር። የሰማይ ወፎችም መጥተው በሉት። ብዙ አፈር በሌለበት ጭንጫ ላይ የወደቀ ዘር ነበር። ለመሬቱም ጥልቀት አልነበረውምና ወዲያውኑ በቀለ። ፀሐይ በወጣ ጊዜ ግን ጠወለገ፣ ስርም አልነበረውምና ደረቀ። በእሾህ መካከል የወደቀ ዘር ነበር። በበቀለም ጊዜ እሾህ አነቀው አጠቃውም። በመልካም ምድር ላይ የወደቀ ዘር ነበር። ፍሬም ሰጠ። 100 ያፈራ ነበር፣ 60ም ያፈራ ነበር፣ 30ም ያፈራ ነበር። ጆሮ ያለው መስማትን ይስማ። ደቀ መዛሙርቱም ቀርበው ስለምን በምሳሌ ትነግራቸዋለህ አሉት። ጌታችን ኢየሱስም መልሶ እንዲህ አላቸው፣ ለእናንተ የመንግሥተ ሰማያትን ምስጢር ማወቅ ተሰጥቷችኋል፣ ለእነሱ ግን አልተሰጣቸውም። ላለው ይሰጡታል ይጨምሩለታልም፣ የሌለውን ግን ያንኑ ያለውን ቅሉ ይወሰድበታል። ስለዚህ እያዩ ስለማያዩ፣ እየሰሙ ስለማይሰሙ፣ ስለማያስተውልም በምሳሌ ነግራቸዋለሁ። መስማትን ትሰማላችሁ፣ ልብ አታደርጉም። ማየትን ታያላችሁ፣ አትመለከቱም። በዓይናቸው እንዳያዩ፣ በጆሮአቸው እንዳይሰሙ፣ በልባቸው እንዳያስተውሉ፣ ተመልሰው እንዳልፈውሳቸው የዚህ ሕዝብ ልብ ደንድኗልና ጆሮአቸውም ደንቁሯልና ዓይናቸውም ጨፍነዋል የሚል የኢሳይያስ ትንቢት በእነርሱ ይፈጸም ዘንድ የእናንተ ግን ዓይኖቻችሁ ያያሉ፣ ጆሮዎቻችሁም ይሰማሉ፣ ብፁዓት ናቸው። እውነት እላችኋለሁ ብዙዎች ነቢያትና ጻድቃን እናንተ የምታዩትን ሊያዩ ተመኝተው አላዩም፣ እናንተ የምትሰሙትን ሊሰሙ ተመኝተው አልሰሙም። እንግዲህ እናንተ የዘሪውን ምሳሌ ስሙ። የመንግሥተ ሰማያት ቃል ሰምቶ የማያስተውል ሁሉ ክፉውን መጥቶ በልቡ የተዘራውን ቃል ይነጥቀዋል። በመንግሥተ ሰማያት የተዘራው ዘር ይህ ነው። በጭንጫ ላይ የተዘራው ቃል የሚሰማና ፈጥኖ በደስታ የሚቀበለው ነው። ነገር ግን ለጊዜው ነው እንጂ በእርሱ ላይ ስር የለውም። በቃሉ ምክንያት መከራ ወይም ስደት በሆነ ጊዜ ወዲያውኑ ይክዳል። በእሾህ መካከል የተዘራውን ቃል ሰምቶ የዚህ ዓለም ሐሳብና የሀብት ማታለል ቃሉን አንቅቶ ያለ ፍሬ የሚቀረው ነው። ነገር ግን በመልካም ምድር ላይ የተዘራው ይህ ቃሉ የሚሰማና የሚያስተውል ነው። እርሱም አንዱ 100 ሌላው 60 ሌላው ደግሞ 30 ፍሬ ይሰጣል። ሌላም ምሳሌ እንዲህ ሲል መሰለላቸው። መንግሥተ ሰማያት በእርሻው ላይ መልካም ዘርን የዘራ ሰውን ትመስላለች። ቤተሰቦቹም ተኝተው ሳለ ጠላት መጥቶ በስንዴው መካከል እንክርዳድ ዘርቶ ሄደ። ስንዴውም በበቀለና ባፈራ ጊዜ ወዲያውኑ እንክርዳዱ ታየ። የባለ እርሻው አገልጋዮችም መጥተው ከቤቱ አቤቱ በእርሻህ መልካም ዘር ዘርተህ አልነበረምን? እንግዲህ እንክርዳዱ ከየት መጣ አሉት። እርሱም ጠላት ሰው ይህንን አደረገ አላቸው። አገልጋዮቹ ግን እንግዲህ ሂደን ልናርመው ትወዳለህን አሉት። እንክርዳዱን ስታርሙ ስንዴውን ጨምራችሁ እንዳትነቅሉ አይሆንም፣ ተዋቸው፣ እስከ መከር ድረስ አብረው ይደጉ። በመከርም ጊዜ አጫጆችን አስቀድማችሁ እንክርዳዱን ልቀሙ፣ በየነዶውም አስራችሁ በሳት አቃጥሉት፣ ስንዴውን ግን በጎተራዬ ሰብስቡት እላችኋለሁ አለ። ሌላም ምሳሌ እንዲህ ብሎ መሰለላቸው። መንግሥተ ሰማያት ሰው ወስዶ በእርሻ ላይ የዘራትን የሰናፍጭ ቅንጣት ትመስላለች። እርሷም ከዘር ሁሉ ታንሳለች፣ ባደገች ጊዜ ግን ከአትክልት ሁሉ ትበልጣለች። የሰማይ ወፎችን መጥተው ከቅርንጫፎቿ በታች እስኪያርፉ ድረስ ታላቅ ዛፍ ትሆናለች። ሌላም ምሳሌ ነገራቸው እንዲህ አለ። መንግሥተ ሰማያት ሴት ወስዳ በ3 መስፈሪያ ዱቄት የለወሰችውን ሁሉንም እንዲቦካ ያደረገችውን እርሾ ትመስላለች። ጌታችን ኢየሱስም ይህን ሁሉ ለሕዝቡ በምሳሌ ነገራቸው፣ ያለ ምሳሌ ግን አልነገራቸውም። በነቢይ አፌን በምሳሌ ከፍታለሁ፣ ከጥንት የተነገረውን ምሳሌ እናገራለሁ የተባለው ይፈጸም ዘንድ። ከዚህ በኋላ ሕዝቡን ትቶ ወደ ቤት ገባ። ደቀ መዛሙርቱ ወደ እርሱ ቀርበው የእርሻውን እንክርዳድ ምሳሌ ተርጉምልን አሉት። እርሱም መልሶ አላቸው፣ መልካም ዘርን የዘራ ሰው የሰው ልጅ ነው። እርሻው ዓለም ነው። መልካሙም ዘር የመንግሥት ልጆች ናቸው። እንክርዳዱ የክፉ ልጆች ናቸው። የዘራውም ጠላት ዲያብሎስ ነው። መከሩም የዓለም ፍጻሜ ነው። አጫጆቹም መላእክት ናቸው። እንግዲህ አስቀድሞ እንክርዳዱ እንደሚለቅሙት በእሳት እንደሚያቃጥሉት በዚህ ዓለም ፍጻሜው እንዲሁ ይሆናል። የሰው ልጅም መላእክቱን ይልካል። ከመንግሥቱም አላውያንንና በደል የሚያደርጉትን ሁሉ ይሰበስባሉ፣ ወደ እሳትም ጉድጓድ ይጥሏቸዋል።
በዚያም ልቅሶና ጥርስ ማፋጨት ይሆናል። ያን ጊዜም ጻድቃን በአባታቸው መንግሥት እንደ ፀሐይ ይበራሉ። ጆሮ ያለው መስማትን ይስማ። ዳግመኛም መንግሥተ ሰማያት በእርሻ ውስጥ የተቀበረች ወርቅን ትመስላለች። ሰውም አግኝቶ ሰወራት። ከደስታውም የተነሳ ሄዶ ያለውን ሁሉ ሸጠና ያችን እርሻ ገዛት። ዳግመኛም መንግሥተ ሰማያት ክቡር ዕንቁን የሚሻ ነጋዴ ትመስላለች። ዋጋዋም ብዙ የሆነ አንዲት ዕንቁ ባገኘ ጊዜ ሄዶ ያለውን ሁሉ ሸጠና ገዛት። ዳግመኛም መንግሥተ ሰማያት በባህር ውስጥ የተጣለችውን የዓሣ ወገንን ሁሉ የሰበሰበችውን መረብ ትመስላለች። በሞላችም ጊዜ ወደ ዳር አወጧት። ተቀምጠውም መልካሙን መርጠው ወደ ሳጥናቸው ጨመሩ፣ መጥፎውን ግን ወደ ውጭ ጣሉት። በዓለም ፍጻሜም እንዲህ ይሆናል። መላእክት ይመጣሉ፣ ኃጥአንን ከጻድቃን መካከል ይለያሉ፣ ልቅሶና ጥርስ ማፋጨት ወዳለበት እሳት ጉድጓድ ይጥሏቸዋል። ጌታችን ኢየሱስም እንዲህ ይህን ሁሉ አስተዋላችሁን አላቸው። እነርሱም አዎ ጌታ ሆይ አሉት። እርሱም ስለዚህ ለመንግሥተ ሰማያት የሚያገለግል ጸሐፊ ሁሉ ከሳጥኑ አሮጌውንና ሐዲሱን የሚያወጣ ባለጸጋ ሰውን ይመስላል አላቸው። ጌታችን ኢየሱስም እነዚህን ምሳሌዎች በፈጸመ ጊዜ ከዚያ ሄደ፣ ወደ ሀገሩም መጣ። እስኪደነቁ ድረስ በምኩራባቸው አስተማራቸው። እንዲህም ይሉ ነበር፣ እንግዲህ ይህ ሁሉ ጥበብ ተአምር ከየት ተሰጠው? ይህ የጠራቢው የዮሴፍ ልጅ አይደለምን? የእናቱስ ስም ማርያም አይደለምን? ወንድሞቹስ ያዕቆብ፣ ዮሳ፣ ስምዖንና ይሁዳ አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? እንግዲህ ይህ ሁሉ ጥበብና ተአምር ከየት ተሰጠው? እያሉ ስለ እርሱ ያንጎራጉሩ ጀመር። ጌታችን ኢየሱስ ግን ነቢይ በሀገሩና በወገኑ እንጂ በሌላ የማይከበርበት የለም አላቸው። ባለማመናቸው ምክንያት በዚያ ብዙ ተአምራትን አላደረገም። የዛሬው በዚህ ተጠናቋል። በቀጣይ ክፍል እስክንገናኝ ድረስ ቸር ሰንብቱ። መልካም ቆዩ። ሀሳብ አስተያየታችሁን በኮመንት መስጫ ሳጥን አስቀምጡልኝ። አመሰግናችኋለሁ።